መቅደስ ስለቷ ሰመረ። እሷም እንደሱ ማፍቀሩን ባታውቅም በደስታ ሰከረች። ይህን የሰሙት መምህር ያሬድ፣ ወይንሸትና ዮናስ እንዴት እንደተናደዱ የሚይዙት የሚጨብጡት አጡ። የጅማ ዩኒቨርሲቲ እሁድም ስለሆነ ገና በጠዋቱ ድምቅምቅ ብሏል። የመቅደስና የጌዲዮን ደግሞ የመገናኘት ደስታ እነ ብርሃኔን በአንድ አድርጓቸዋል ብሎ ነበር። እንግዲህ የልብ ትርታ ክፍል 10 እዚህ ላይ ነበር ያበቃው። ሰላም እንዴት አላችሁ ውድ ቤተሰቦቼ? የፈጣሪ ሰላም ብዝት ርፍርፍ ይበልላችሁ። እንዲሁም ሙስሊም እህት ወንድሞቼ እንዴት አላችሁ? እንዴት ቆያችሁ? የአላህ ሰላም ከእናንተ ይሁን እያልኩኝ ዛሬ ደግሞ እንደተለመደው የልብ ትርታ ክፍል 11 የምንቀጥል ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ እያልኩኝ በአክብሮት ጋበዝኩኝ። መልካም ቆይታ። ዋው! የትላንትናው ምሽት ዛሬ ቀኑን ልዩ አድርጎታል። መቅደስም ሌላ ሰው ሆናለች። ገና ከእንቅልፏ ስትነጋ ፊቷ በሐሴት ያበራ ነበር። ጓደኞቿ ጨራርሰው ወደ ክላስ ሲሄዱ እሷ ረጋ ብላ ለሳምንታት የረሳችውን መዋቢያዋን አንስታ ትቀባባ ጀመር። ሲላት እየዘለለች ሲላት ብቻዋን እየሳቀች ደስታዋ ልክ አጥቶ ነበር። ልክ ከዶርም ስትወጣ ጌዲዮንን አገኘችው። ድጋሚ እንደ አዲስ ተፈራሩ። እሱ ኮስተር አለ፣ እሷም እንደ በፊቱ መርበትበት ሰላም አደርክ ብላ ጠየቀችው። እሱም ፈጣሪ ይመስገን ብሏት ወሬ ሳይጨርሱ መንገዱን ቀጠለ። እሷም ይህን ቃሉን ስለነበር የናፈቀችው ደስታዋን ጨምሮ እየዘለለች ወደ ክፍል ሄደች። አስተማሪው መምህር ያሬድ ነበር። ትንሽ ደቂቃዎች ሆኗታል ትምህርት ከጀመሩ። መቅደስ ምንም ሳትል ቀጥታ ገባች። መምህር ያሬድም እልህ ስለነበረበት እስካሁን የት ነበርሽ ብሎ ተቆጣት። እርሷም የምትለው ሲጠፋት ከጌዲዮን ጋር ነበር ልትል አስባ ገና ጌዲዮን የሚለው ቃል ከአፏ ሳይወጣ ያሬድ በንዴት ጌዲዮን ጌዲዮን ታዲያ ምን ይጠበስ አላት። የሚያዋጣሽ ትምህርቱ ነው፣ ያ በሽተኛ ነው ብሎ መጮህባት። በአንዴ ደስታዋን ከፊቷ ጠፋው። መቅደስም በእርጋታ ይቅርታ ቲቸር፣ መናገር ካለብህ እኔን ተናገረኝ፣ በተረፈ ጌዲዮንን እንድትናገረው አልፈቅድልህም ብላ መሬቱን እየደበደበች ሄዳ ወንበሯ ላይ ቁጭ አለች። ዮናስ ጌዲዮንን ማስፈራራት ፈልጎ ስለነበረ ከጓደኞቹ ጋር መንገድ ላይ ቆሞ ጠበቀው። አጠገባቸውም ሲደርስ ና ብሎ ጌዲዮንን ጠራው። እኔን ነው አላቸው በተኮሳተረ ድምፅ። አዎ አንተን ነው፣ ና ጌዲዮን ያለምንም ፍራቻ አጠገባቸው ሄዶ ምን ፈልጋችሁ አላቸው። ዮናስም ከት ብሎ ስቆ ወገኛ፣ ከአንተ አይነቱ በሽተኛ ደግሞ ምን ይፈለጋል ሲለው ጌዲዮን ቆጣ ብሎ ታዲያ ለምን አስቆማችሁኝ አለ። ዮናስም ላስጠነቅቅህ ነው፣ ስማ በደንብ አለው። ከመቅደስ ስር እላለሁ ብትል እደፋሃለሁ።
ታውቃለህ እደፋሃለሁ አለው ጌዲዮንን። ጌዲዮንም በፌት መልክ እያየው ውይ ታዲያ ብትንቀኝም ከኔ ትልቅ ነገር ፈልገሃል አለው። እኔም አንድ ነገር ልንገርህ፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እኔም አንድ ነገር ልንገርህ፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እናንተ ኋላ ኋላ ብሎ አይደለም። እሺ መቅደስን የግል ማድረግ አለብህ፣ በፍቅር ነው። የምትፈልጋቸውን የማትፈልጋቸውን ነገሮች ማወቅ አለው ጌዲዮን። አሊያ ግን በዚህ መልኩ የግል ብታረጋት መሰረት የለውም አለው በድፍረት። አንድ ቀን እውነታውን ያወቀች ግን የውሸት ማንነት ገደል ይዞ ይገባል። እንደሚገባ አትጠራጠር አለው። ይህኔ ዮናስ ደሙ ፈላ። ስማ አንተ ደነዝ፣ እንድትመክረኝ ሳይሆን እንድትጠነቀቅ ነው ያስቆምኩህ። አሻፈረኝ ከልክ ግን በነፍስ ፍረድ ሲለው ጌዲዮን ከበፊቱ በላይ በመኮሳተር አንተ የፍቅር ትርጉም አልገባህም፣ መኖር ካለብኝ ለፍቅር ነው። ፍቅር ማለት ደግሞ ስለሌላ መኖር ነው። አየህ በዚች ምድር ላይ ለሁለት ነገሮች ነው የምኖረው፣ አንድ ለእናቴ፣ ዛሬ ደግሞ ለሁለተኛዋ እናቴ ለፍቅሬ በማለት ጌዲዮን መለሰ። በዚህ ሁለት ነገሮች ለመጣብኝ ከነ ነፍስ በላይም ካለ በዚህ በሁለት ነገር ከመጣብኝ ከነፍስ በላይም ካለ አሳልፌ እሰጣለሁ፣ ለመስጠት ዝግጁ ነኝ አለ። ዙሪያ ጥምጥም ከምትሄድ ፊት ለፊት ሞክረኝ፣ ደግሞ አትርሳ መቅዲ የማታውቃቸው የአንተ ድብቅ ሚስጥሮች እንዳሉም እንዳረሳ አለው። ከኔ በላይ አንተ ፍራ እሺ ብሎት እየተውረገረገ መንገዱን ቀጠለ። ይህኔ ዮናስ በጓደኞቹ ፊት አፈር ዮናስም በጓደኞቹ ፊት አፈረ። እነሱም እሱን ለማባበል ይህ በሽተኛ ይፍራ፣ ቆይ እንሰራለታለን፣ ይህ ገገማ እያሉ የስድብ ናዳ አወረዱበት። አሁን ጌዲዮን አንድ ነገር ገባው። መቅደስና ዮናስ የፍቅር ግንኙነት እንደሌላቸው፣ የባለፈው ውሳኔው ትክክል እንዳልነበር ተረዳ። ግን አሁንም መቅደስ እሱን እንደምታፈቅረው ማወቅ ይፈልግ፣ ግልጽ አልሆነለትም። መቅደስና ጓደኞቿ ከመግቢያው ክፍል እየወጡ ሳለ ጌዲዮን ደግሞ ገና ሊበላ እየገባ ፊት ለፊት ተገናኙ። መቼት ጅብ በቀደደው ውሻ ይገባል አይደል? ውሻ በቀደደው ጅብ ይሾልካል የሚባለው ብቻ የሆነ ሆኖ እንደተገናኙ ብርሃን ሃይ ጌዲ ሰላም ነው አለችው። ከዛ መቅደስም በከፈተችው መንገድ ሁሉም ሰላም አሉት። የሚሄዱበት እያዩ የሚያወሩ ሲያጡ የት እየሄድክ ነው ብለው ጠየቁት። እሱም ምሳ ልበላ አላቸው። እሺ መልካም ምሳ ብለውት ከመለያየታቸው ጌዲዮንን አዝሮ ጣለው። መቅደስ እየሮጠች ወደ እሱ መጣች።
በጣም እየተወራጨ ነበር። እንደምንም ብላ አረጋጋችው። ከግማሽ ሰዓት በኋላ እግሮቹ ላይ አስተኝታ በአፍና በአፍንጫው የደፈቀውን አረፋ በገዛ ልብሷ እየጠራረገችለት ነቃ። ገና ከመንቃቱ አናግሯት የማያውቀውን ነገሮች ከእግሮቿ ላይ ሳይነሳ መቅደስ አላት። እሷም እራሷን እየደባበሰች ወይዬ ጌዲ አለችው። የእውነት ፈትነሽን ታውቂያለሽ? ከዚህ በፊት ወድቄ ስነቃ ዓለሜ ጨለማ፣ ህይወት ተቁራብኝ፣ ተስፋዬ ተሟጦ ነበር። አሁን ግን እንዲህ ስላት ታይቶ የማይታወቅ ምንም እንኳ በፈገግታ ፊት ላይ ባይነበብም ነበር። አሁን ግን ምን አለችው? መልሱን ለመስማት ጓጉቶ በአንቺ የተነሳ ጭራሽ መውደቄን ወደድኩት። ምን ብዬ እንደማመሰግንሽ አላቅም። ለውለታሽ የሚመጥን ቃል የለኝም። እውነት ግን እግዚአብሔር አንቺን ሲፈጥር ብዙ ጥበብን አፍስሶብሻል አላት። መቅዲ ይህንን የተስፋ ቃል በመስማቷ ቀኑን ሙሉ በደስታ ጮቤ ስትረግጥ ዋለች። ክፍል 12 ይቀጥላል። ውድ ቤተሰቦቼ እንደተለመደው ሼር፣ ላይክ፣ ኮመንት እያደረጋችሁ እንድታበረታቱኝ በአክብሮት ጋበዝኩኝ። አብራችሁ ስለነበራችሁ እያመሰገንኩኝ ተሰናበትኳችሁ። መልካም ጊዜ